አብዛኞቻችሁ ኤአይን ለክላስ ወርክ፣ ለአሳይመንቶች እንዲሁም ደግሞ ለቤት ስራዎች ትጠቀማላችሁ። ነገር ግን አጠቃቀማችሁ የተሳሳተ እንደሆነ ታውቃላችሁ? እስኪ ኢፌክቲቭ በሆነ መልኩ ኤአይን እንዴት ለትምህርታችሁ ትጠቀሙ እንደምትችሉ እንገራችሁ። በመጀመሪያ ኤአይን ተደጋጋሚ የሆኑ ጀነራል ጥያቄዎችን ከመጠየቅ ይልቅ ለማጥናት ያዘጋጃችሁትን ኖቶች እንዲሁም ደግሞ ፒዲኤፎች፣ የተለያዩ ማቴሪያሎችን ጫኑለትና ከዚህ ውስጥ ኮንሳይስ ሲሆኑ የሚያስፈልጉኝን ሾርት የሆኑ ማጠቃለያዎችን አውጣልኝ ብላችሁ መጠየቅ ይሻላል። ይህ ደግሞ አላስፈላጊ የሆኑ ዝርዝሮችን በማስቀረት ማወቅ የሚያስፈልጋቸውን ስፔሲፊክ ነገሮች ብቻ እንድታውቁ ይረዳችኋል ማለት ነው። ሌላኛው የኤአይ ትልቁ የጥናት አድቫንቴጅ ምንድን? ፍላሽ ካርዱ ያወጣላችኋል። እናንተ ቁጭ ብላችሁ ፍላሽ ካርዶችን በእጃችሁ ማዘጋጀት የለባችሁ። 15 አሪፍ የሆኑ ለማስታወስ ይረዱኛል ብላችሁ የምታስባቸውን ፍላሽ ካርዶች አውጣልኝ ብትሉት ያዘጋጅላችኋል ማለት ነው። ስራ ቀለል ለማለት አይደል? ምናልባት ትንሽ ውስብስብና በደንብ ሪሰርች የሚያስፈልገው ቶፒክ አጋጥሟችሁ ከሆነ ደግሞ ይሄንን ነገር እስኪ ከትክክለኛ ህይወት ጋር ካለ ኤግዛምፕል ጋር አያይዝልኝ ወይም ደግሞ ይሄ ፎርሙላ የመጣበትን አመጣጥ አሳየኝ ብላችሁ መረዳታችሁን ሙሉ ማድረግና ሰፋ ማድረግ የምትችሉበትን ኦፕሽን ይሰጣችኋል። በጣም ዋነኛ ደግሞ የምለው የኤአይ ጥቅምን ልንገራችሁ። ፈተና ከመፈተናችሁ በፊት ከዚህ ቶፒክ ላይ 10 ከባባድ የሆኑ ጥያቄዎችን አውጣና ፈትነኝ በል። ይሄ ለመዘጋጀት በጣም አሪፍ የሆነና ዝም ብሎ ዝሩይ የሆነ ጥያቄን ከመፈተን ይልቅ አሪፍ የሆነ ከባድ የሆነ ፕሪፓሬሽንን ወይም መዘጋጀትን ይሰጣችኋል ማለት ነው። የግሎዶክ አካዳሚ አፕሊኬሽናችን የኢትዮጵያን ካሪኩለም ያጠና ከኤአይ ቻትቦት እንዳላት ታውቃላችሁ? እናንተ የምትጠቀሙት የኤአይ አፕሊኬሽን የትኛው ነው? ኮሜንት ላይ አስቀምጡልኝ።